ውድ የሃሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሃሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ዛሬ ቪዲዮአችን ይዘንላችሁ የመጣን ደግሞ የአማርኛ እና የእንግሊዘኛ ሃሁ ፊደላትን ነው። ሃሁ ፊደላትን ስናይ እንዴት ይነበባሉ፣ ማን እንደማንስ ትነበባለች የሚለውን አንድ ባንድ እናያለን። በቋሚነት የሚነበቡ ፊደሎች እነማን ናቸው? አናባቢ ሆነው ድምጹን የሚቀያየሩትስ እነማን ናቸው የሚለውን እናያለን። እስኪ ከመጀመሪያው ጀምረን ስናይ ሃ ኤች ኤ ሃ ኤች ወደ ሃ ሚል ወደ ድምጽ እንድታወጣ ኤ ናት የምትቀይረው ማለት ነው። እሺ ኤች ዩ ሁ ኤች ዩ ሁ ኤች አይ ሂ ሂ ኤችን ወደ ሂ እንድትቀየር የምታደርጋት አይነች ማለት ነው። ኤች ኤ ሃ ኤች ኤ ሃ ኤች አይ ኢ ሄ አይ ኢ ወደ ሄ እንዲቀየር አድርጎታል ማለት ነው። ኤች አይ ኢ ሄ ኤች አይ ኢ ሄ ኤች ወደ ህ ወደ ህ እቺ አናባቢ ስለሌላት ህ ብለን እናነባታለን ማለት ነው። ኤች ኦ ሆ ሆ ወደሚለው ቃል እንዲቀየር ያደርጋት ኤችን ኦ ነው ማለት ነው። ከዚህ ላይ ከላይ ያሉትን ከአንድ እስከ 7 ከላይ ዘርዝረን ያስቀመጥናቸው ድምጾች የአንደኛ የመጀመሪያ ድምጾች ኢ ወደ ፊደሎችን ለምሳሌ ሃን ወደ ኤችን ወደ ሃ ኤልን ወደ ለ እንዲቀየሩ የሚያደርጉ ከዚህ ከአንድ እስከ 7 ዘርዝረን ያስቀመጥናቸው ላይ ያሉ እነዛ ድምጾች ናቸው ማለት ነው። እነዛ ድምጾች የፊደሎችን ወይም ደግሞ የተነባቢዎችን ድምጽ እንዲቀየር ያደርጋል ማለት ነው። እሺ ላይኞችን ከያዛችኋቸው የነዛ ድምጽ ለምሳሌ እዚህ ስናይ ለ ኤል ነች ኤል ኢ ለ ወደሚል ድምጽ እንዲቀየር ነው የምታደርገው ኢ ናት ማለት ነው። ማንኛውንም አናባቢዎች ድምጾች ናቸው የሚወስኑት ማለት ነው። ድምጾች ይወስኑታል ማለት ነው። እንደ ለ የምትነበብ ደግሞ ኤል ነች ኤል ኢ ለ ኤል ዩ ሉ ኤል ዩ ሉ ኤል አይ ሊ ኤል አይ ሊ ኤል ኤል ኤ ላ ኤል ኤ ላ ኤል አይ ኢ ሌ ኤል አይ ኢ ሌ። እሺ ል ስድስተኛ ፊደል ናት፣ አናባቢ የላትም ማለት ነው። ኤል እንደ ል እናነባታለን። ኤል ኦ ሎ ሎ ኦ ወደ ሎ ወደሚል ድምፅ እንዲቀየር ያደረገው ኤልን ኦ ነው ማለት ነው። ሎ አናባቢዎች በዋነኝነት ድምፅ መወሰን ነው ማለት ነው። ድምፁን የመቀያየር አቅም ያላቸው አናባቢዎች ናቸው ማለት ነው። እሺ እቺ ደግሞ ሃ ነች። ሃ ሌላ ሁለተኛዋ ሃ ነች። ሃ ኤች ኤ ሃ ኤች ዩ ሁ ኤች ዩ ሁ ኤች አይ ሂ ኤች አይ ሂ ኤች ኤ ሃ ኤች ኤ ሃ ኤች አይ ኢ ሄ ከላይ ከአንድ እስከ 7 የተቀመጡትን ስታዩ ልክ ፊደል ቅደም ተከተላቸውን አይስቱም ማለት ነው። ከአንደኛ አንደኛው፣ ከሁለተኛው ሁለተኛው፣ የሶስተኛው ከአራት፣ የአራተኛው፣ የአምስት ከአምስተኛው እያለ ነው የሚቀጥል። ስድስተኛው አናባቢ የለውም ኤች ብቻ ናት። ህ ብለን እናነባታለን። ህ 7 ኦ ነው ኤች ኦ ሆ ኤች ኦ ሆ ብለን እንጠራዋለን። ሆ
እሺ እቺ ደግሞ መ ነች። በቋሚነት እንደ መ የምትነበብ ኤም ነች። ግን ድምፁን የምትቀያይረው ቫውሎች ናቸው ወይም ደግሞ አናባቢዎች ናቸው ማለት ነው። ድምፁን የሚቀያይሩት ድምፁን ለምሳሌ ኤም ወደ መ እንድትቀየር ያደረገቻት ኢ ናት። ኢ ኤም ኢ መ ብለን እናነባዋለን። ኤም ኢ መ ኤም ዩ ሙ ወደ ሙ እንዲቀየር ደግሞ ያደረገው ማን ነው? ዩ ነች። አብዛኛዎቹ ሁለተኛ ፊደሎች በአማርኛ ፊደል ኡ ሚል ድምፅ አላቸው። ኡ ሁ ሙ እያልን ስነድ ኡ ሚል ድምፅ አላቸው። ስለዚህ ሙ የሁለተኛ ፊደሎች አናባቢያቸው ዩ ናት ማለት ነው። እሺ ኤም አይ ሚ መ ኤም አይ ሚ ኤም ኤ ማ አራተኛ ፊደሎች ደግሞ አ ሚል ድምፅ አላቸው። ኤም ኤ ማ ኤም አይ ኢ ሜ ኤም ም ነች። ስድስተኛ ፊደሎች አናባቢ የላቸውም። ከላይም እንደምናየው 6 ቁጥር አናባቢ እንደሌላት ታሳያለች ማለት ነው። ክፍት ነው ቦታው። እሺ ኤም ኦ ሞ ኤም ኦ ሞ ኤም ኦ ሞ ብለን እንጠራዋለን ማለት ነው። ከላይ ከ1 እስከ 7 ተዘረዘሩትን በሙሉ ማየት ያስፈልጋል። እስካሁን ድረስ የምናየው ምንም አናባቢው ወይም ደግሞ ድምፅ ቀያሪው ፊደል አልተቀየረም ማለት ነው። እሺ እቺ ደግሞ ሰ ነች። ሰ እንደ ሰ የምትነበብ ኤስ ነች። ሌላው ከ1 እስከ 7 ሸምደን ያዝናቸው አናባቢ ወይም ደግሞ ቫውል ፊደሎች ቫውል ሌተር ስለምንጠራቸው ናቸው። ኤስ እንደ ሰ ትነበባለች። ኤስ ኢ ስንጨምርበት ሰ ይሆናል ማለት ነው። ኤስ ኢ ሰ ኤስ ዩ ሱ ኤስ አይ ሲ ኢ ሚል ድምፅ አለው። ኤስ አይ ሲ ኤስ ኤ ሳ ኤስ ኤ ሳ ኤስ አይ ኢ ኤስ አይ ኢ ሴ ኤስ አይ ኢ ሴ። እሺ እቺ ስድስተኛ ፊደል ናት። ኤስ ብቻ ኤስ አናባቢ የላትም። ስድስተኛ ፊደሎች ምንድን ናቸው ብለናል? አናባቢ የላቸውም ብለናል። ስለዚህ ብቻዋን ኤስን ስ ብለን እናነባታለን። ኤስ ኦ ሶ ኤስ ኦ ሶ። እሺ እቺ ደግሞ ረ ነች። ረ በቋሚነት እንደ ረ የምትነበብ አር ነች። ግን ድምፁን አንደኛ ፊደል ሁለተኛ ፊደል እያለ የሚቀያይረው አናባቢዎች ይለያያሉ። አር ግን አትቀያየርም፣ ቋሚ ነች ማለት ነው። ይህን ስናይ ምን ይሆናል ማለት ነው? አርኢ ረ አር ዩ ሩ አር አይ ሪ አር ኤ ራ አር ኤ ራ
አር አይ ኢ አር አይ ኢ ሬ ሬ አር አይ ኢ ሬ አር ር ብለን እናነባታለን። ር ስድስተኛ ፊደል አናባቢ ስለሌላት ር ብለን እናነባታለን ማለት ነው። እሺ ሰባተኛዋ አር ኦ ሮ አር ኦ ሮ። እሺ እንደዚህ እያደረግን አናባቢዎች እስካሁን ድምፅ ቀያሪዎች ከ1 እስከ 7 ያሉት አልተቀየሩም ማለት ነው። እሺ እቺም ሰ ነች። ሰ አሁን ካየነው ሰው ጋር የሚለያየው በድምፅ ብቻ ነው እንጂ ተመሳሳይ ነው ማለት ነው። የአማርኛው ሰ በቅርጽ ይለያያል። የእንግሊዘኛው ሰሱ ብለን የምናነበው ግን በቅርጽም በድምፅም ተመሳሳይ ነው። ሰ ኤስ ኢ ሰ ኤስ ዩ ሱ ኤስ ዩ ሱ ኤስ አይ ሲ ኤስ አይ ሲ ሳ ብለን የምናነበው ደግሞ ኤስ ኤ አ ሚል ድምፅ አለው ማለት ነው። አ ሚል ድምፅ አለው። ኤስ ኤ ሳ ኤስ አይ ኢ ኤስ አይ ኢ ሴ ሴ ኤስ አይ ኢ ሴ። ስድስተኛ ኤስ ነች። ስ ብለን እናነባታለን። ስ ስ ኤስ ኦ ሶ ሶ ኤስ ኦ ሶ ብለን እናነባዋለን። እሺ ከዚህ ላይ ደግሞ እንደ ሸ የሚነበብ በቋሚነት ሁለት ተነባቢዎች ወይም ደግሞ ሁለት ኮንሶናንቶች ናቸው። ኤስ ኤች በቋሚነት ማይቀያየሩ እንደ ሸ ይነበባሉ ማለት ነው። እንደ ሸ ግን አንደኛ ሁለተኛ ኡ ኢ የሚለውን ድምፅ አናባቢዎች ይቀያይሩታል። እዚህንም ስናይ ኤስ ኤች ኢ ሸ ሸ ኤስ ኤች ኢ ሸ ሸ። እሺ ኤስ ኤች ዩ ኤስ ኤች ዩ ሹ ኤስ ኤች ዩ ሹ ብለን እንጠራዋለን። ኤስ ኤች አይ ሺ ሺ ሺ ኤስ ኤች አይ ሺ ኤስ ኤች ኤ ሻ ሻ ኤስ ኤች ኤ ሻ ብለን እንጠራዋለን። ኤስ ኤች አይ ኢ ኤስ ኤች አይ ኢ ሼ ሼ ሼ ብለን እንጠራዋለን። ኤስ ኤች ሺ ስድስተኛ ፊደል አናባቢ የላቸውም። እነዚህ ግን ተነባቢ ወይም ደግሞ እንደ ሸ በቋሚነት የሚነበቡ ፊደሎች ናቸው። እዚህ ላይ ሺ ብለን እናነባዋለን። ኤስ ኤች ሺ ብለን እናነባዋለን። ኤስ ኤች ኦ ኤስ ኤች ኦ ሾ ብለን እንጠራዋለን። ኤስ ኤች ኦ ሾ ብለን እንጠራዋለን ማለት ነው። እሺ ይሄ ደግሞ ቀ ነው። ቀ ቀ እንደ ቀ የምትነበብ ማናት? ኪው ነች። ኪው ቀ ኪው ኢ ቀ ብለን እናነባዋለን። ቀ ኪው ዩ ቁ ብለን እናነባዋለን። ኪው ዩ ቁ ኪው አይ ቂ ኪው አይ ቂ ብለን እናነባዋለን። ቂ እሺ ኪው ኤ ቃ ኪው ኤ ቃ ቃ ብለን እናነባዋለን ማለት ነው። ኪው አይ ኢ ቄ ቄ ኪው አይ ኢ ቄ ብለን እናነባዋለን። ኪው አይ ኢ ቄ ኪው ብቻ ከሆነ ደግሞ ቅ ብለን እናነባዋለን።
ስድስተኛ ፊደሎች አናባቢ ስለሌላቸው ማለት ነው። ቅ ብለን እናነባዋለን። ኪዩ ኦ ቆ፣ ኪዩ ኦ ቆ ብለን እናነባዋለን። እዚህ ጋር እንደ ቀ በቋሚነት የምትነበብ ማትቀያየር ኪዩ ነች ማለት ነው። እንደ በ የምትነበብ ደግሞ በቋሚነት ቢ ነች። ሌሎች ይቀያየራሉ ማለት ነው። እሺ ቢኢ በ፣ ቢኢ በ፣ ቢዩ ቡ፣ ቢዩ ቢዩ ቡ ቡ ብለን እናነባዋለን። ቢአይ ቢአይ ቢ፣ ቢኤ ባ፣ ቢኤ ባ፣ ቢአይኢ ቤ፣ ቤ፣ ቢአይኢ ቤ፣ ቢ ብ ብለን እናነባዋለን ማለት ነው። ቢ ብ ብለን እናነባታለን። ስድስተኛ ፊደል ስለሆነች ቢኦ ቢኦ ቦ፣ ቢኦ ቦ ብለን እንጠራዋለን። ቦ እስካሁን ካየነው ከ1 እስከ 7 ከላይ የዘረዘርናቸው አልተቀያየሩም ማለት ነው። ቦታቸውን አልቀየሩም። ፊደሎችን ድምፅ የሚቀያይሩት ወይም ደግሞ አናባቢ ብለን የምንጠራቸው ቋሚ ቦታ አላቸው ማለት ነው። እቺ ደግሞ ተ ነች። ተ እንደ ተ የምትነበብ ማናት ብለን ስናይ እንደ ተ የምትነበብ ቲ ናት። ቲኢ ተ፣ ቲኢ ተ፣ ቲዩ ቱ፣ ቲዩ ቱ፣ ቲአይ ቲአይ ቲ ብለን እንጠራዋለን። ቲአይ ቲ፣ ቲኤ ታ፣ ቲኤ ታ ብለን እንጠራዋለን። ቲአይኢ ቲአይኢ ቴ፣ ቴ ቲአይኢ ቴ ብለን እንጠራዋለን። ቲ ት፣ ቲን ት ብለን እናነባታለን ማለት ነው። ቲኦ ቲኦ ቶ፣ ቲኦ ቶ። እሺ ከዚህ ላይ ደግሞ እንደ ቸ የምትነበብ ሲኤች ናት። ቋሚ ልክ ሳይቀያየር የሚነበበው ወይም ደግሞ ተነባቢዎች የማይቀያየሩት ሲኤች ነው። እዚህ ጋር ለምሳሌ ማትቀያየር የተ ቲ ነች። የቸ ደግሞ ሲኤች ሲኤች ሲኤች። ስለዚህ እዚህ ጋር ሲኤችኢ ቸ፣ ሲኤችኢ ቸ፣ ሲኤች ዩ ሲኤች ዩ ቹ፣ ሲኤች አይ ቺ፣ ሲኤች አይ ቺ፣ ሲኤች ኤ ሲኤች ኤ ቻ፣ ሲኤች ኤ ቻ፣ ሲኤች አይ ኢ ሲኤች አይ ኢ ቼ ቼ፣ ሲኤች ቺ ሲኤች ቺ ብለን እናነባዋለን። ሲኤች ኦ ቾ፣ ሲኤች ኦ ቾ ብለን እናነባዋለን። ሲኤች ኦ ቾ ብለን እናነባዋለን ማለት ነው። እዚህ ላይ ሲኤች እንደ ቸ ማትቀያየር በቋሚነት የምትነበብ ሲኤች ናት ማለት ነው። ሲኤች አይ ቺ ብለን እናነባዋለን ማለት ነው። እሺ እቺ ደግሞ የ ነች። የ እንደ በቋሚነት የምትነበብ ዋይ ነች። ዋይ ዋይ ኢ የ፣ ዋይ ኢ የ፣ ዋይ ዩ ዩ፣ ዋይ ዩ ዩ፣ ዋይ አይ
ዋይ አይ ይ ይ ይ ዋይ ኤ ያ ዋይ ኤ ያ ዋይ አይ ኢ ዬ ዬ ዋይ አይ ኢ ዬ ዋይ ይ ብለን እናነባታለን። ዋይ ብቻዋን ይ ብለን እናነባታለን። ዋይ ኦ ዮ ዮ ዋይ ኦ ዮ። እሺ እቺ ደግሞ ነ ናት። እንደ ነ የምትነበብ ደግሞ ኤን ነች። ድምፁን የሚቀያየረው እንዳለ ሆኖ በቋሚነት ማትቀያየር ከሰባቱም ፊደል ማትቀያየር ኤን ነች። ኤን ኢ ነ ነ ኤን ኢ ነ ኤን ዩ ኑ ኑ ኤን ዩ ኑ ኤን አይ ኒ ኤን አይ ኒ ኤን ኤ ና ና ኤን ኤ ና ኤን አይ ኢ ኤን አይ ኢ ኔ ኔ ኔ ብለን እንጠራታለን ማለት ነው። ኤን አይ ኢ ኔ ብለን እንጠራዋለን። ኤን ን ብለን እናነባታለን ማለት ነው። ብቻዋን ስድስተኛ ፊደል አናባቢ ስለሌላት ን ብለን እንጠራታለን። እሺ ኤን ኦ ኤን ኦ ኖ ኤን ኦ ኖ። እስካሁን ባየነው ድረስ ድምፅ ቀያሪዎች ከአንድ እስከ ሰባት ካስቀመጥናቸው ከላይ ያሉት ምንም ቦታቸውን የቀየረ ወይም ደግሞ የተለያየ የለም ማለት ነው። የአንደኛው ከአንደኛው ሁለተኛው ከሁለተኛው ልክ ሙሉ ለሙሉ ድምፃቸውን እየቀየሩ ይገኛሉ ማለት ነው። ለምሳሌ እዚህ ላይ ኤን ኦ የሚለው ኖ ወደሚለው ኤንን ወደ ኖ ወደሚለው እንዲቀይር ያደረገው ኦ ነው ማለት ነው። እሺ እቺ ደግሞ አ ነች። አ ኤ እንደ አ እናነባታለን። እንደ አ እናነባታለን። ኡን ደግሞ እንደ ዩ ኡ ብለን እናነባታለን ማለት ነው። ኡ እንደ ኡ እናነባታለን። አይን ደግሞ እንደ ኢ ኢ ኢ አይን እንደ ኢ አ አራተኛውና አንደኛው ተመሳሳይ ድምፅ አለው ማለት ነው። አ ኤን እንደ አ እናነባታለን። እንደ ኤ የምናነባት ደግሞ እ ነው። ኢ ኢን እንደ ኤ እናነባታለን። እን ደግሞ እንደ አይ እ እንደ አይ ኦን ደግሞ እንደ ኦ ኦ እንደ ኦ አየ እ ኦ። እሺ እዚህ ጋር ደግሞ እንደኝ በቋሚነት የምትነበብ ማትቀያየር ድምፅ ከሚቀይሩት ውጭ ጂኤን ነው። ጂኤን ጂኤን ኢን ሲጨምርበት ኘ ይሆናል። ጂኤን ኢን ሲጨምርበት ኘ ይሆናል። ጂኤን ዩ ጂኤን ዩ ጂኤን ዩ ሲሆን ደግሞ ኙ ጂኤን አይ ጂኤን አይ ሲሆን ደግሞ ኝ ጂኤን ኤ ኛ ጂኤን ኤ ኛ ኛ። እሺ ጂኤን አይ ኢ ጂኤን አይ ኢ ኘ ኘ ብለን እናነባዋለን። ጂኤን አናባቢ የለውም ኝ ብለን እናነባዋለን። ኝ ጂኤን ኦ ኞ ጂኤን ኦ ኞ ብለን እናነባዋለን ማለት ነው። ይህ ልክ እንደ አማርኛው ፊደል ኘ ኙ ኚ ኛ ኘ ኝ ኞ ብለን እናነባዋለን። ይህን ስንቆጥረው ማለት ነው። እሺ እቺ ደግሞ ከነች። ከ እንደ ከ የምትነበብ ኬ ናት ማለት ነው። ኬ ይኸው ሙሉ ለሙሉ ከአንድ እስከ ሰባት ስናይ የምትቀየር ነገር የላትም ማለት ነው። እንደ ማንኛውም ፊደል ድምፁን የሚቀያየሩት እንዳሉ ሆኖ ኬ ኢ ኬ ኢ
ኬኢ ምን ይሆናል ማለት ነው? ኬኢ ከ ኬዩ ኩ ኬዩ ኩ ኬ አይ ኪ ኪ ኬአይ ኪ ኬኤ ካ ኬኤ ካ ኬአይኢ 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 ኬ ክ ኬ እንደ ክ እናነባታለን። ኬኦ ኮ ኮ ኮ ኮ ኬኦ ኮ እቺ ደግሞ ወ ነች። እንደ ወ የምትነበብ ደግሞ ደብሊው ነች። ደብሊው ግን ድምፁን የሚቀይሩት ወ ተብሎ እንዲነበብ ያደረገው ማን ነው? ኢ ነች። ሌሎችም እንዳል ድምፁን የሚቀያይሩት እንዳሉ ነው። ደብሊው ኢ ወ ደብሊው ዩ ው ደብሊው ዩ ው ደብሊው አይ ዊ ደብሊው አይ ዊ ደብሊው ኤ ዋ ዋ ብለን እናነባዋለን። ዋ ደብሊው አይ ኢ ደብሊው አይ ኢ ዌ ዌ ደብሊው ው ስድስተኛ ፊደል አናባቢ ስለሌለው ው ብለን እንጠራዋለን። ደብሊው ኦ ዎ ዎ ዎ ደብሊው ኦ እሺ እዚህ ጋር ደግሞ ዘ ነው። ዘ እንደ ዘ የምትነበብ ዜድ ነች። ዜድ ዜድ ኢ ዘ ዜድ ዩ ዙ ዜድ ዩ ዙ ዜድ አይ ዚ ዜድ አይ ዚ ዜድ ኤ ዛ ዜድ አይ ኢ ዜ ዜድ አይ ኢ ዜ ዜድ ዝ ዜድ ዝ ዜድ ኦ ዞ ዞ እዚህ ጋር ማትቀየር ማናት? በቋሚ ነው የምትነበበዋ ዜድ ነች። የሚቀያየሩ አናባቢዎች ናቸው ማለት ነው። የሚቀያየሩት ድምፅ ለመቀያየር ዘ ዙ ዚ ዛ ዜ ዝ ዞ። ይህም ለአማርኛውም ስናብበው ተመሳሳይ ነው። ዘ ዙ ዚ ዛ ዜ ዝ ዞ። ልክ እንደዚህ እያደረግን እንለማመዳለን ማለት ነው። ለምሳሌ ዘመኑን ለመጻፍ ዘ ብንጠቀም ይችኛዋን ነው ማለት ነው። ዘ ዜድ ኢ ዘ ብለን እናነባዋለን። ይችኛቱ ደግሞ ደ ነች። እንደ ደ በቋሚነት የምትናበብ ዲ ነች። ዲ ዲ የምትለዋን ኢ ስንጨምርባት ደ ወደሚል ድምፅ ኢ ትቀይረዋለች ማለት ነው። ዲ ኢ ደ ዲ ዩ ዱ ዲ አይ ዲ ዲ አይ ዲ ዲ ዲ ኤ ዳ ዲ ኤ ዳ ዲ አይ ኢ ዲ አይ ኢ ዴ ድ ድ ዲ ድ ብለን እናነባዋለን። ዲኦ ዶ ዲኦ ዶ ብለን እናነባዋለን። ልክ እስካሁን ድረስ ባየነው ሙሉ ቪዲዮአችን አናባቢዎች ወይም ደግሞ ድምፅ የሚቀይሩት ቦታቸው አልተቀየረም ማለት ነው። ከላይ የዘረዘርናቸው ከ1 እስከ 7 ያሉ ቁጥሮች ስድስተኛውም አናባቢ እንደሌለው ሌሎች ደግሞ እንዳልባሉበት እስካሁን ድረስ የተቀየረ ነገር የለም ማለት ነው። እኛ የሚጠበቅብን በቋሚነት የሚነበቡ ማና ማን ናቸው። እንደ ዘ የምትነበብ ዜድ እንደሆነች ማወቅ፣ እንደ ደ የምትነበብ ደግሞ ዲ እንደሆነች። ሌሎች ከ1 እስከ 7 ከላይ የዘረዘርናቸውን ከያዝነ ከአንደኛው ላይ ለምሳሌ ስንጽፍ ከመጀመሪያ ፊደል የምትገኝ ማናት፣ ከሁለተኛ ፊደል የምትገኝ ማናት፣ ከሶስተኛ ፊደል የምትገኝ ማናት፣ ከ4 ማናት፣ ከ5 ማና ማን ነው የሚለውን መያዝ ይሆናል ማለት ነው። እንደያደረግን እየጻፍን ብንለማመድ በቀላሉ ማንበብ መጻፍ እንችላለን ማለት ነው። እሺ እቺ ደግሞ ጀ ነች። ጀ ጀ
ጀኢ ጀ ጀዩ ጁ ጀዩ ጁ ጀአይ ጂ ጂ ጂ ጀኤ ጃ ጀኤ ጃ ጀአይኢ ጀአይኢ ጄ ጅ ጅ ነች። አናባቢ ስለሌላት ማለት ነው። ጂኦ ጄኦ ጆ ጆ ጆ ይህን ስናነበው ልክ ጀ ጁ ጂ ጃ ጄ ጅ ጆ የኛውም አማርኛውም ልክ እንደዛ ጀ ጁ ጂ ጃ ጄ ጅ ጆ ብለን እናነባዋለን ማለት ነው። ለምሳሌ ጀማል ብለን ለመጻፍ ጀን የምንጠቀም ይችን ነው። ጀማል ጀማል ጀ ይችን እንጠቀማለን ማለት ነው። ጀማል። እሺ እቺ ደግሞ ማናት? ገ ነች። ገ ገ ጂኢ ገ ጂኢ ገ ጅዩ ጉ ጅዩ ጉ ጂአይ ጊ ጂአይ ጊ ጂኤ ጋ ጋ አራተኛ ፊደሎች አ ሚል ድምፅ ስላላቸው ኤ ስናደርግ አ ወደ ሚል ይቀየራል ማለት ነው። ጋ ጌ ሲል ደግሞ ጂአይኢ ጂአይኢ ጌ ጂአይኢ ጌ እቺ አናቤላትን እንዳል ጂ ግ ብለን እናነባታለን። ጂን ግ ብለን እናነባታለን ማለት ነው። ግ ብለን እናነባታለን። ጂኦ ጎ ጂኦ ጎ ጂኦ ጎ ብለን እናነባዋለን። ጎ ጎ እቺ ደግሞ ማን ብለን እናነባታለን? ጠ ነች። ጠ እንደ ጠ የምትነበብ ቲ ነች። ቲኢ ጠ ቲዩ ጡ ጡ ቲዩ ጡ ቲአይ ቲአይ ጢ ጢ ኢ ወደ ሚል ድምፅ የምትቀይረው አይ ናት ማለት ነው። ቲን ወደ ኢ ሚል ድምፅ ጢ ጢ እንድትል የምታደርገው ማለት ነው። ጠ ጡ ጢ ጢ ጢ ቲአይ ጢ ቲኤ ጣ ጣ ቲ ቲኤ ጣ ቲአይኢ ቲአይኢ አምስተኛ ፊደሎች ሁሎችም አይኢ አናባቢ ይወስዳሉ ማለት ነው። ጤ ቲአይኢ ጤ ጤ። እሺ እቺ ደግሞ ጥ አናባቢላትን ብቻዋን እንወስዳታለን ማለት ነው። ጥ ጥ ቲኦ ቲኦ ማን ይሆናል? ጦ ጦ ጦ ቲኦ ጦ። እሺ እዚህ ጋር ደግሞ ማን ነው? ጨ ነች። ጨ እንደ ጨና ቸ ከሆነ ሲኤች ነው የምንጠቀም ማለት ነው። ጨ እቺ ሲኤች ነው። ቸ ሲኤች ነው ማለት ነው። ሲኤች ነው። ሲኤች ኢ ጨ ሲኤች ኢ ጨ ሲኤች ዩ ጩ ጩ ሲኤች ዩ ጩ ሲኤች አይ ጪ ሲኤች አይ ጪ ሲኤች ኤ ጫ ጫ ሲኤች ኤ ጫ ሲኤች አይ ኢ ሲኤች አይ ኢ ጬ ሲኤች ጭ ሲኤች ኦ ጮ ሲኤች ኦ ጮ። ይህን ስናነበው ጨ ጩ ጪ ጫ ጬ ጭ ጮ
ይሄኛውም በተመሳሳይ ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ ተመሳሳይ ድምፅ ነው ያለው ማለት ነው። እሺ እሺ እቺ ደግሞ ፈ ነች። ፈ ኤፍ ኢ ኤፍ ኢ ኤፍ ኢ ፈ ኤፍ ዩ ፉ ፉ ፉ ኤፍ ዩ ፉ ኤፍ አይ ፊ ፊ አይ የምትባለዋ አናባቢ ኢ ሚል ድምፅ እንዲወጣ ነው የምታደርግ ማለት ነው። ኢ ፊ ፊ ኤፍ ኤ ፋ አ ሚል ድምፅ እንዲወጣ ነው። ደግሞ ኤ ደግሞ የኤ ተግባር ደግሞ እዚህ ላይ አ ሚል ድምፅ እንዲወጣ ፋ ፋ ፋ ኤፍ አይ ኢ ፌ ፌ ኤ ፌ ፌ አይ ኢ አንድ ላይ ከመጡ ፌ ኤ ሚል ድምፅ ኤ ሚል ድምፅ እንዲወጡ ያደርጋሉ ማለት ነው። ፍ ስድስተኛ ፍ አናባቢ የላትም። ፍ ኤፍ እንደ ፍ ትነበባለች። ኤፍ ኦ ፎ ኤፍ ኦ ፎ ፎ ብለን እናነባዋለን ማለት ነው። ፎ ብለን እናነባዋለን። እሺ እቺ ደግሞ ጸ ብለን ነው የምንጠራት። ጸ ጸ ቲኤስ ኢ ጸ ብለን እናነባዋለን። ግን በቋሚነት ቲኤስ እንደ ጸ ትነበባለች ማለት ነው። በቋሚነት ማን ትነበባለች? ቲኤስ እንደ ጸ ትነበባለች። ሌሎች ከማንኛውም ፊደል ያሉ ናቸው። ቲኤስኢ ጸ፣ ቲኤስ ዩ ጹ፣ ቲኤስ ዩ ጹ፣ ቲኤስ አይ ጺ ጺ፣ ቲኤስ አይ ጺ፣ ቲኤስኤ ቲኤስኤ ጻ፣ ኤኤ ተግባር አ ሚል ድምፅ ነው የሚያወጣ። ቲኤስኤ ጻ፣ ቲኤስአይ ጼ ጼ ጼ፣ ቲኤስአይ ጼ፣ ቲኤስ ጽ አናባቢ ስለሌላ ስድስተኛ ፊደል ቲኤስ እነዚህ በቋሚነት እንደ ጸ የሚነበቡ ስለሆኑ ማለት ነው። ቲኤስ ጽ፣ ቲኤስኦ ጾ፣ ቲኤስኦ ጾ ጾ። እሺ እንደዚህ እያደረጋችሁ እያነበባችሁ ተለማመዱ። ቪዲዮውንም ጀምራችሁ አታዩት፣ እስከ መጨረሻው እዩት። በእርግጠኝነት እንግሊዘኛ ለመጻፍ ቻት ለመደራረግ አማርኛ ካወቃችሁ ከዚህ ላንብባችሁ እንደምትጽፉ ቻት እንደምትደራረጉ ወይም እርግጠኛ ነኝ። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በቴሌግራም፣ በኢሞ፣ በዋትሳፕ እናንተ በምትፈልጉት ሶሻል ሚዲያ የእናንተን ጊዜና ሰዓት በማይጋፋ በመልኩ በማስተማር ላይ እንገኛለን። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ።